ቤተክርስቲያን እንግዲህ ይህንን የምታስበው በተለይ ህዳር 12 ሲታሰብ የእስራኤል ከግብፅ መውጣት ነውና ለደቂቀ እስራኤል የሚል ነው። ለእስራኤል ልጆች መናን ያወረድክ አንተ ነህ ነው የሚለው እና ይህንም መነሻ አድርገው አንዳንድ ሰዎች ቤተክርስቲያኒቱ እንደተሳሳተች ሲናገሩ ሁሉ እንሰማለን። ይሄ ማለት ግን ምን ማለት ነው? የመከራው መምጣት ምክንያቱ ምንድን ነበር? እናት የወለደችውን ልጅ ከጭቃ ጋር ከጡብ ጋር እርግጪ ማለት። በጣም ደግሞ የሚገርመው አና አከብድ ልቦ ለፈርዖን፣ በዛ ሁሉ ክርክር መካከል ደግሞ ምን ይላል እግዚአብሔር? እኔ የፈርዖን ልብ አጸናለሁ። የቅዱስ ሚካኤል በዓለ ሲመቱም ነው እስራኤልን ከግብፅ ለማውጣት ሙሴ እንደ ሰው ቅዱስ ሚካኤል እንደ መልአክ ኃይል ያስፈልጋ ነበረ። በኋላም ለኢያሱ ታይቷል አይደለ? ከማን ወገን ነህ ብሎ ኢያሱ ምዕራፍ 5 ላይ ነው ያለው። ምዕራፍ 5 ላይ ወድቆ ሰግዶለት በኋላ የመልአክ ጥበቃ እንዳለው ሲገባው ደስ ብሎታል። ኢያሱ እስኪገቡ ድረስ እንዳልተለያቸው ነው የሚያሳየው። እስኪገቡ እስከ መጨረሻው ድረስ እንዳልተለያቸው የመልአክ ጥበቃ፣ ቅድም እንዳለው ደግሞ ዘጸአት 23 ላይ በእግዚአብሔር አምላክ እስራኤልን አስጠንቅቆ በፊቱ ምንም አይነት በደል እንዳይሰሩ ስሜ በሱ ነውና ብሎ እስራኤልን ያስጠነቀቀበት ክፍል አለ እና ሌሎችም ታሪኮች አሉት። በዋናነት እነዚህ ሁለቱ ናቸው የሚነሱት። ሲመቱ፣ ሹመት። እኔ ስለ ሹመቱ ምናልባት ልለው የምችለው የማይሻር ስልጣን፣ ለምሳሌ ሰው ስልጣን ወይ በሞት ወይ እዚህ ሀገር ደግሞ አፍሪካ ላይ ሲሆን መፈንቅለ መንግስት ስልጣን ያልቃል የሚታወቀው። በቅዱሳን መላእክት ዘንድ ያለው እግዚአብሔር ቅዱሳን መላእክትን የሾመበት ሹመት ግን የሚቀጥል ነው። ምክንያቱም የመላእክት ከተማ ዓለም ሲፈርስ አይፈርስም፣ የሚቀጥል ነው እና በነገዳቸው ሆነው እግዚአብሔርን የሚያመሰግኑበት ይሄ ስርዓታቸው ይቀጥላል። ስለዚህ በመላእክት ዘንድ የተሾመበትን አለቃ ሆኖ የከበረበትን ቀንም የምናስታውስበት ነው እና ቤተክርስቲያኒቱ ለምንድን ነው ይህን ሹመት የምታከብረው? ያን እንደሆነ ሹመቱንማ እንግዲህ የዮሐንስ ራዕይ ምዕራፍ 12 ላይ ተናል። ዲያብሎስን በስልጣኑ እሱ እየመራ ወይም ከቅዱስ ገብርኤል ጋር ሆኖ ማለት ነው። ሚካኤልና ገብርኤል ዘንዶውን ተዋጉት፣ ዘንዶውም አልቻላቸውም ተብሎ እንደተጻፈው ዘንዶውን ያሸነፉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ፊት አውራሪዎቹ እነሱ ሆነው ማለት ነው። ለዚህ ይሄ ስልጣኑን የሚያሳይ ነው። ስልጣን የቅዱስ ሚካኤልን ቅዱስ ገብርኤልም ስልጣን ያሳያል። በሌላ መልኩ እኔ እዚህ ምድር ላይ ብዙ ሹመቶች አሉ። ምናልባት በብዙ መንገድ የገለጥናቸው የሹመት አይነቶች ሲባል ኃላፊ ጠፊ ሆኑ ከመረጥናቸው በኋላ የተቆጨን ባይ እንደው ለዚህ ጥፍሬን ምን አለ በነቀልኩት ኖሮ ያኔ እጄ በተቆረጠ ኖሮ የሚያስብሉ የምርጫ ሹመቶች አሉ። ይሄኛው ሹመት ግን ቅዱስ ሚካኤል የተሾመው ሹመት ማለት ነው። እንደ ቤተክርስቲያን እንደ ክርስቲያን የምናከብረው ሁሌም የማንቆጭበት ሹመት ሆኖ ነው። ያ ማለት ነው በደስታ የሚጠብቀን ሳያንቀላፋ የሚጠብቀን በክፉ ጊዜ ከጎናችን ሆኖ የሚቆምልን። ቅድም ስለ አጋር በተናገርንበት ጊዜ የእግዚአብሔር መልአክ ነው ይህን ያደረገላት። ያንን የቤተክርስቲያን ሊቃውንት ደግሞ ቅዱስ ሚካኤል ብለው ተርጉመውታል፣ መጋቢ ብሉይ እንደተባለው። ስለዚህ ቅዱስ ሚካኤል ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ከእግዚአብሔር በተሰጠው ስልጣን እግዚአብሔር ፈቅዶለት እግዚአብሔር ሾሞት በእኛ ላይም በቅዱሳን መላእክትም ላይም ስልጣን ያለው መልአክ ነው እና ይህንን ቤተክርስቲያን ማክበሯ ትክክል ነው ማለት ነው። በዚህ ቀን ወይም በዚህ ሰዓት በድሎኛል፣ በዚህ ቀን በዚህ ሰዓት እንደዚህ አድርጎኛል፣ ግፍ ሰርቶብኛል የምንለው ግፍ የሌለበት ስልጣን፣ እጁ ላይ ደም የሌለበት ባለስልጣን ነው ቅዱስ ሚካኤል። ዛሬ ሹመቱን ስናከብረው ባለስልጣናት ሁሉንም ህዝብ ሊያስደስቱ አይችሉም። ምናልባት ሁሉንም ህዝብ ሊያስኮርፉ ይችላሉ። በእርግጥም እንደ ሰው ማንም ደስተኛ ሊሆን አይችልም። ምናልባት አብዛኛው ቢደሰት ጥቂት የሚከፉ ሰዎች ሊኖሩ ይችላሉ። ነገር ግን ቅዱስ ሚካኤልን ካየን ከዲያብሎስና ከአጋንንቱ ከሰራዊቱ ውጭ ሁሉም የሚደሰትበት ሹመት ነው እና ኤልያስን ያየን እንደሆነ ኤልያስ በተራበበት ጊዜ ብቻውን በደከመበት ጊዜ ያበላው ያጠጣው ይሄ መልአክ እንደሆነ እናያለን። እንደውም ማብላት ማጠጣት ብቻ አይደለም። ምናልባት አንደኛ ነገሥት 19 ላይ ነው 18 የኤልያስ የአክዓብ ታሪክ ያለው። በዚህ ታሪክ ውስጥ ላይ ቅዱስ ሚካኤል ኤልያስን ምግብ ካበላው በኋላ እስራኤልን ብቻ አይደለም እግዚአብሔር አምላክ በቅዱስ ሚካኤል አድሮ እስራኤልን ብቻ አይደለም የሚመግበው ወይም የመገበው ኤልያስንም መግቦታል እና ሲመግበው
አንድ ጊዜ ወይም 2 ጊዜ በልቶ ነቢዩ ኤልያስ 40 ቀንና 40 ሌሊት መንገድ እንደሄደ ወይም ደግሞ ሳይበላ 40 ቀንና 40 ሌሊት ሌላ ምግብ ሳያስፈልገው ሄዷል። እና መላእክት መመገብ ብቻ አይደለም የተመገብነው ረድኤት በረከት እንዲኖረው በማድረግም ሆዳችንን በመባረክ በቃ የገባውን ምግብ የበላነውን ምግብ ተስማሚ ጤነኛ አድርጎ በመስጠት ፍጡር የማያደርገውን እነሱ አድርገው። ፍጡር ማለት ዝም ብሎ እንዲሁ የኔ ቢጤ የማያደርገውን ማለት ነው። ቅዱስ ሚካኤል ፍጡር ነው። የኔ ቢጤ ማንም ለምሳሌ እኮ የሚያበሉን የሚያጠጡን የረድኤት ድርጅቶች አሉ እዚህ ምድር ላይ። ለምሳሌ ሀብታም ሀገሮች አውሮፓ፣ አሜሪካ መቼም የሆነ እርዳታ ተራብን ስንል የሚልኩልን የሚሰጡን ነገር ስንዴ፣ ዱቄት ምናምን አይጠፋም። ግን በረከት አብረው አይሰጡንም። እንደውም የእነሱ እርዳታ ለማኝ አድርጎ ሊኖሩት ልመናን ስለሆነ ዱቄቱን እንዴት እንዳመጡት ቢዘሩት አይበቅልም እኮ አውቀው እኮ ነው። ይሄ ክፋት እኮ ነው አንዱ። ስለዚህ ለራሳችን የማይሆን ነገር ነው የሚያመጡት የእነሱን እጅ እንድንጠብቅ እንጂ ራሳችን ያንን እንድንሰራው ስለማያደርጉን ከኛ ጋር ያለን ግንኙነት የለማኝና የተለማኝ ነገር ነው። ቅዱስ ሚካኤል ግን 2 ጊዜ ያበላው ነቢዩ ኤልያስን 40 ቀንና 40 ሌሊት በረድኤት ኖረ። ስለዚህ ቅዱሳን መላእክትን ወደ ቤታችን የምንጋብዘው ስዕላቸውን የምንሰቅለው በረከት ስለሆኑ ነው። በመከራ በችግር ጊዜ ስለሚደርሱልን ጭምር ነው ማለት ነው። እና ቅዱስ ሚካኤል ሹመቱን የምናከብርበት ይሄ ነው በእኔ በኩል። ሌላው እንግዲህ ይሄኛው ህዝቡን ሲያወጣ እግዚአብሔር ይችላል። ሙሴን ሳይፈልግ ቅዱስ ሚካኤልን ሳያስፈልገው እግዚአብሔር ይችላል። የሚችለው እግዚአብሔር ግን ቅድም እንዳልነው ለስራው ምክንያት ይፈልጋል። ለስራው ምክንያት ሳያስፈልገው የሰራበት ጊዜ አለ። ከዚህ በፊት ምናልባት አንስተን ይሆን። ለምሳሌ እኛን ሲፈጥር 4ቱ ባህሪያት የሚታወቁ ነገር አላቸው ማለት ስጋችን የተፈጠረበት ማለት ነው። ስጋ ከ4 ባህሪያት ይባላል። 4ቱ ባህሪያት እስከየት መጡ እኛ አናውቅም። የነፍስን ብቻ ከየት መጣነት አይደለም እኛም አናውቀው። ስጋችንም ከየት እንደመጣ ብንከተል እሺ፣ ስጋችን ከነፋስ ከውሃ ከመሬት ተገነባ መጣን በል እነዚያስ ከየት መጡ ቢባል የሚመልስልን ዘእንበለ እሳት አንደደ ነው። ወዘእንበለ ማይ አብረደ። አዎ ትርጓሜው ልዩ ልዩ ቢሆንም ለዚህ ርዕስ የሚሆነን ውሃ ሳይኖር ውሃን ያስገኘ፣ እሳት ሳይኖር እሳትን ያስገኘ እሱ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ያለ ምክንያት ስራውን መስራት ይችላል። ነገር ግን ሁልጊዜ አይደለም። ይሄ ግብር የሰራው ነገር ይበልጣል። ምን ማለት ነው? እግዚአብሔር ስራውን የሚሰራ ወይ በመልአክ ወይ እግዚአብሔር ራሱ በወደደው ሰው በኩል ነው። ስለዚህ የቅዱስ ሚካኤል ተራዳይነት እዚህ ላይ እግዚአብሔር አቅም አንሶት ስልጣን አንሶት ወይም ደግሞ ረዳት ፈልጎ ሳይሆን እሱ እግዚአብሔር በእኛ ላይ ስልጣን መስጠቱን ለፍጥሯን የሰጠውን ስልጣን ለፍጥሯን የሰጠውን ክብር ከታች ከሰው ሙሴን ወይም ደግሞ ሰዎችን የሚወክል እሱ ነው። ከቅዱሳን መላእክት ደግሞ ቅዱስ ሚካኤልን እዚህ እናመጣለን። እግዚአብሔር ፍጥረቱን በፍጥረት ላይ እንደሚያሰለጥን ፍጥረት ለፍጥረት መድኃኒት እንደሆነ መሪ እንደሆነ ማሳያችን ይሄ ታሪክ ይመስለኛል። እንደው ክፉ ሕሊና ሲኖር አስቸጋሪ ነው እና ክፉ ሕሊና ያላቸው ሰዎች ምን ብለው ያስባሉ መሰለህ? በቤተክርስቲያን ከሚዘመሩ መዝሙሮች አሁን በዚህ ዕለት አንተኑ ሚካኤል መና ዘአውረድከ ለእስራኤል ወአንተኑ ለእስራኤል ዘመርሃ ኮንፍና ወአንተኑ ለእስራኤል ዘአውረድከ መና የሚል አርኪ አለ። ያንን በመነሻ በማድረግ አንተኑ ሚካኤል የሚል ወረብ አለ። መና ዘአውረድከ ብለን ብንናገር ብለን ብናስብ እንደው በሰው ሰውኛው እንኳን ዝም ብለን መጽሐፍ ቅዱስ ሳንጠቅስ ማለት ነው ያበላኸኝ ያጠጣኸኝ ብዬ አንተን ማመስገን አልችልም እንደ እንጀራውን ያንን እህል የፈጠረው እግዚአብሔር እንደሆነ ረስቼ አይደለም። ስላበላኸኝ ስላጠጣኸኝ ግን ላመሰግንህ እችላለሁ። አንተን ምክንያት አድርጎ እግዚአብሔር መግቦኛልና በመጀመሪያ እግዚአብሔር ስሙ አንተን እንድትሰጥ የምትሰጠው ነገር እንድታገኝ ከዛ ደግሞ ለእኔ እንድትሰጥ ምክንያት ስላደረገ ላመሰግንህ፣ አንተንም አመሰግናለሁ፣ እግዚአብሔርን አመሰግናለሁ። መላኩ ማለት ልክ እንደዛ አይነት ስራ ነው የሰራው። ወይም መላእክት ማለት እንደዛ ናቸው። እግዚአብሔር ይኸውልህ አሁን በገዳም የሚኖሩ መላእክትን የሚረዱ በገዳም የሚኖሩ ባህታውያንን የሚረዱ መላእክት አሉ። መና በማውረድ ቶራ እንዲታለብላቸው በማድረግ ለምሳሌ ዮሐንስን በምድረ በዳ ቶራ እየታለበችለት አደገ አይደል? አጋዘን ጡት እየጠባ አደገ እንላለን። አውሬ እንዲገርምለት ማድረግ እኮ የመላእክት ስራ ነው። የመላእክት ተራዳይነት አንዱ ይሄ ነው። በምድረ በዳ ያሉትን ምግብ አጥተው እንዳይጎዱ ማድረግ ነው አንዱና ይህንን አድርጎላቸዋል ነው ለእስራኤልም 40 ዘመን ሁሉ ከዛ በኋላ እኮ ቆይተዋል። ለደቂቀ እስራኤል በምድረ በዳ በገዳም ዘሴሴኮሙ መና በምድረ በዳ ሳሉ 40 ዓመት ሙሉ የመገባቸውም ቅዱስ ሚካኤል ነው። ይህንን የምንለው መናውን
ከእግዚአብሔር ዘንድ ተቀብሎ በማምጣት ወይም እግዚአብሔር ያዘጋጀላቸውን መና ለእስራኤል ልጆች በመስጠት ሚካኤል ረድቷቸዋል ነው። በኤልያስ ጊዜ በማያከራክር ሁኔታ መልአክ ይዞ መጥቶ ቀስቅሶ እንዳበላው ተጽፏል አይደለ? እግዚአብሔር የት ሂዶ ነው መልአክ ይዞለት የሚመጣው? እግዚአብሔር አጋዥ ፈልጎ ነው? እግዚአብሔር እጁ ኤልያስ ዘንድ ስለማይደርስ ነው ትለኝ እንደሆነ እንደዚህ አይደለም። መልአኩ ራሱ አገልግሎቱ ያ ስለሆነ ነው። የእግዚአብሔርን ጸጋ የእግዚአብሔርን ክብር ወደ ሰው ልጆች ማምጣት አይደለ? እግዚአብሔርን ረድኤት ወደ ሰው ልጆች ማምጣት አይደለ የመልአኩ ስራ? ያ ስለሆነ ነው እሱን የሚያደርገው ነው። መንግስት እናደረገ እንላለን አይደል? ግን ያደረገው እኮ አንድ የጤና ባለሙያ ሊሆን ይችላል። ህዝቡን የረዳ እዚያ መድኃኒት ያደለ ምን ያለ አንድ የጤና ባለሙያ ነው። ግን ያንን የጤና ባለሙያ ወይም ያንን ሊቀመንበር ሲያመሰግን ሰው መንግስት ስላደረገልን ነገር እናመሰግናለን አይደል የሚለው? ፈቃድ የማን ስለሆነ ነው? ገንዘቡ የማን ስለሆነ ነው? የመንግስት ነው። ግን ደግሞ ሰውየው በግሉ ይመሰገናል። ለምን? ያንን ነገር በመንግስት በኩል የመጣውንም ተልኮ ይዞ መጥቶ ያን ለህዝቡ ስላደረሰ ማለት ነው። ህዝቡ የሚድንበትን ነገር አድርጓል፣ አስተዋጽኦ አድርጓል ማለት ነው። እና መልአኩንም የምናደንቀው የምናመሰግነውም ዛሬ ለዚህ ነው። የቧንቧ ውሃ ስንጠጣ መቼም የቧንቧ ውሃ የላስቲክ ውሃ በተለምዶ ሃይላንድ እያለ የምንጠራው መቼስ ምንድነው ውሃችሁ የቧንቧ ውሃ ምናምን እንዲህ ምንድነው የቧንቧ የሚባሉ አለ እንዴ? እንትኑ ካለ እኮ የለም እኮ ቧንቧ የሚባለው ውሃውን ሊያመነጨው አይችልም። የምንጭ ውሃ ነው፣ የምንጭ ውሃ ነው። ምንም ሌላ ነገር የለውም። ነገር ግን የምንጭ ውሃ ጠጣን አንልም። መምጫውን ስታይ የቧንቧ ውሃ ትላለህ። መምጫውን የመጣበትን ቤት የደረሰበትን መንገድ እና እኛ አድራሹን ነው ቧንቧ ውሃ የምንለው እንጂ ውሃ እኛ ብረት ውሃ ያመነጫል አንልም። በተመሳሳይ መልኩ ሚካኤል እግዚአብሔርን ተክቶ ቅዱስ ሚካኤል የእግዚአብሔርን ስራ ሰራ ልንል አንችልም። ግን እግዚአብሔር ለምሳሌ እንዲያው ይሄ ሳይንሳዊ ተፈጥሯዊ ነገር እንኳን ውሃ ከምድር ሄዶ ወደ ሰማይ በደመና ተቋጥሮ በነፋስ ወደ ልጋዝ ወይም በነፋስ ኮንቴነርነት ተጭኖ ነው አይደለ ወደ ላይ ከሄደ በኋላ እንደገና ወደ ምድር የሚመጣው። አሁን ነፋሳት ወደ ምድር ወሰዱት፣ ከዛ እንደገና ወደዚህ ምድር ያመጡታል። ወደ ሰማይ ወሰዱት፣ ወደ ምድር ያመጡታል። ምንድን ነው ይሄ? እግዚአብሔር ስራውን ፍጥረቱን በፍጥረቱ መገበ። ያርጎም ከላይ ወርዶም ነው ሰማይ ነው የምንለው አይደል? አዎ። እና ለምንድን ነው ነፋስ ዝናብ የሚያወርደው? ለምንድን ነው እንደገና በደመና የሚሸከመው? ራሱ የእግዚአብሔር እጅ አይሸከምም እንዴ ይባላል? አይባልም መቼም። የእግዚአብሔር ስልጣን አይደለች ይህንን ሲያደርግ። ገበሬስ? እሺ ገበሬ አርሶ አበላ ማለት ምን ማለት ነው? ገበሬው ያርሳል፣ ግን ያበቅላል እንዴ? አያበቅልም። ገበሬ እግዚአብሔር ያበቀለውን ማጨድ፣ መውቃት፣ ከዛም ደግሞ ጋግሮ ማምጣት ነው። እኔ ቅዱሳን መላእክት ድርሻ እንደዛ ነው። እግዚአብሔር ሰጣቸው። እግዚአብሔር በሰጠው መና መመገብ ወይም ደግሞ ማከፋፈል የነሱ ድርሻ ነው። ቅዱስ ጳውሎስ በአንድ ወቅት ለቆሮንቶስ ሰዎች ያስተማረው ትምህርት ከዚህ ጋር ይሄዳል ብዬ አስባለሁ። የቆሮንቶስ ሰዎች እኔ ጳውሎስ እኔ አጵሎስ ነው አይደለ ክፍፍላቸው የነበረው። ከዚያ ግን ቅዱስ ጳውሎስ መጥቶ ምንድን ነው ያስተማራቸው? አነ ተከልኩ ወአጵሎስ ሳቄ እግዚአብሔር አላከ። ተመልከት ደረጃውን፣ ስራ ሰጠ ለሁሉም። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ብሎ ነው የተናገረው። ስለዚህ መትከል ማለት ምንድን ነው? የመጀመሪያው ያጠመቀ ያችን ቤተክርስቲያን የመሰረተ ያስተማረ ጳውሎስ ነው። ተከለ፣ ተካይ ተባለ። ከዚያስ ሰቃይ አትክልትነቱ ደግሞ ለማን ተሰጠ? ለአጵሎስ ተሰጠ። ምክንያቱም ጳውሎስ ወደ ሌላ ሀገረ ስብከት ለማስተማር ሲሄድ እዛ ቁጭ ብሎ ያስተምር የነበረ አጵሎስ ስለነበረ ነው። ከዛ በኋላስ ማሳደጉ ግን የማን ስራ ነው? የእግዚአብሔር ስራ። አሁን እዚህ ላይ እግዚአብሔርም ከነሱ እንዳንዱ ስራ ተካፍሎ እየሰራ ይመስላል። እንደዛ እኮ አይደለም። ክፉ ሕሊና ያለው ሰው ይህንን እንዴት ማስተዋል እንደማይችል ነው የምታየው። ሊያይ አይችልም። በእርግጥ አሁን ለፈርዖን የእግዚአብሔርን እጅ እይ ቢሉት በዛ ታምራት ውስጥ እንዴት ማየት ይችላል? 10ኛው ተአምር እስኪደረግ ድረስ 11ኛው ስጥመት ማለት ነው 11ኛው ስጥመት እስኪደረግ ድረስ ፈርዖን በፍጹም ሊያይ አይችልም። ለምን? ክፉ ሕሊና ያለው ሰው የእግዚአብሔርን እጅ ማየት አይችልም። የማዳን ስራውን መረዳት በፍጹም ስለማይችል ይሄ የሚደረገው። አሁን በየሚዲያው የምንሰማቸውም ክርክሮች ከዚህ ጋር የተያዙ ናቸው። በደዌ ሕሊና የተመቱ ሰዎች፣ በደዌ ሕሊና የተያዙ ሰዎች የሚያነሷቸው ክፉ ሀሳቦች ምዕመናንን ሁሉ ሲረብሹና ሲያውቁ እንመለከታለን እንጂ አሁን ቅዱስ ጳውሎስ ከእግዚአብሔር ጋር ስራ እየተከፋፈለ አይደለም። ስራ ሁሉ የማን ሆነና? የእግዚአብሔር ስራ አይደለም እንዴ? ራሳቸውም እኮ የተጠሩት ለግብረ እግዚአብሔር ነው፣ ለመልእክተ እግዚአብሔር ነው የተጠሩት፣ ለእግዚአብሔር አገልግሎት ነው የተጠሩት። የእግዚአብሔር አገልጋዮች ናቸው። አንተ እርሻ ይኖርሃል፣
ሰራተኛ ታሰማራና ትሰራዋለህ። ለጓደኞች ግን ስታወራ እርሻዬ ጥሩ ፍሬ ይዞልኛል ነው የምትለው እንጂ የባለሟሎችን ስም ልትጠራ አትችልም። ምክንያቱም እነሱ የተቀጠሩበትን ደሞዛቸውን ወስደዋል። ስለዚህ ያ ንብረትነቱ የማን ሆነ ማለት ነው? የአንተ ንብረት ነው የሚሆነው። አንተ እንደዚያ ታደርጋለህ። ግን በእግዚአብሔር ዘንድ ደግሞ ስትመለከተው አይገርምም? በእግዚአብሔር መንግስት ውስጥ ሰራተኞቹ ነው የተመደቡት። ጳውሎስና አጵሎስ ድርሻቸውን ወሰዱ። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ ብለው ድርሻቸውን ከእግዚአብሔር እኩል ሲወስዱ እንመለከታለን ማለት ነው። በዚያ መልኩ ቢታይ መልካም ነው። ይሄም እግዚአብሔር ለእስራኤልን ማዳን ወደደ፣ እስራኤልን መመገብ ፈለገ። የሚመግባቸው ደግሞ መልአክ ላከ። እንደውም ቅዱስ ጳውሎስ ያለውን ነገር ልናገርና ልጨርስ። በዕብራውያን መልእክቱ ላይ ምዕራፍ 1 ላይ መዳንን የወርሱ ዘንድ ያላቸውን ሁሉ ለማገዝ የሚላኩ መናፍስት አይደሉምን ብሎ ይናገራል። መዳንን የወርሱ ዘንድ ላላቸው ሁሉ በአዲስ ኪዳን እስከ ነገረ ድህነት ድረስ ወይም መንግስተ ሰማያት እስክትመጣ ድረስ በመንፈሳዊም እንኳን ማለት ነው። ይህ እንደውም ተራ ነገር ነው። እንጀራ ነው የበሉት። የወረሱትም ምድራዊ ሀገር ነው። ሰማያዊውን እንኳን ለመውረስ ለመዳን የሚበቁትን ወይም ለመዳን የሚሄዱትን ሰዎች ለማገዝ የሚላኩ ናቸው። ትክክል ነው። በሌላ መልኩ ደግሞ እኔ የማየው በዚህ ስለ እግዚአብሔር ተናግሮ ወይም ደግሞ ስለ እግዚአብሔር በተነገረበት ስለ መላእክት በተነገረበት ስለ እግዚአብሔር መናገር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ነው ወይ? መጽሐፍ ቅዱስ እንዲህ አይነት ልማድ የለውም? እንዲህ አለው። ሰዎች እንዲህ አይነቱንም ነገር ማየት መልመድ ይኖርባቸዋል። ዝም ብሎ ቀጥታ እንዲሁ ቤተክርስቲያን ሚካኤል መና ወረደ እያለች የእግዚአብሔርን ስራ ለሚካኤል ሰጠች እያሉ የሚጮሁ ሰዎች ከመጮኋቸው በፊት መጽሐፍ ቅዱስ ምን ይላል? እንዲህ አይነት አገላለጥ የለውም ብለው ማየት አለባቸው። ለምሳሌ በዘጸአት ምዕራፍ 3 ቁጥር 1 ጀምሮ ያለውን ብንመለከት ያው እንደሚታወቀው ብዙ ሰው እንደሚያውቀው በዚህ ምዕራፍና ቁጥር ላይ እግዚአብሔር ከሙሴ ጋር ወይም ሙሴ ከእግዚአብሔር ጋር የሚነጋገርበት የመጽሐፍ ቅዱስ ክፍል ነው እና እንዲህ የሚል ቃል አለው። ዘጸአት ምዕራፍ 3 ቁጥር 1 ጀምሮ ላንብበው። ሙሴም የዮቶርን የአማቱን የምድያም ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ለሙሴ ማን ነው የታየው አለ? ቁጥር 2 ላይ የእግዚአብሔር መልአክ። ቀጥሎስ ምን ይላል? ሙሴም ልሂድ፣ ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ላይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። ያየው እግዚአብሔር መልአክ ነው። አሁን ደግሞ እግዚአብሔር ምን አለ? እግዚአብሔር ከቁጥቋጦ ውስጥ ሙሴ ሙሴ ብሎ ደግሞ እንደገና ተናገረ። መጀመሪያ ያየው እግዚአብሔር መልአክ አይደለ? አሁን ደግሞ ቁጥቋጦ ውስጥ ማን ተናገረው? እግዚአብሔር መልአክ አይደለም የሚለው እግዚአብሔር ነው። ከዚህ በኋላ እግዚአብሔር እያለ ይቀጥላል። ከዚያስ ምን ይላል? እርሱም እንሆኝ አለ። ሙሴን ሲጠራው እግዚአብሔር ሙሴን እንሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬትና ጫማህን ከእግርህ አውጣ እያለ ይቀጥላል። ደግሞ ምን አባትህ አምላክ የአብርሃም አምላክ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ ይቀጥላል። እግዚአብሔርም አለ ይላል ቀጥሎ። በግብፅ ያለውን ሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውን አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያች ሀገር ወተትና ማር ወደምታፈስሰው ምድር ወስዳለሁ እያለ ይቀጥላልና አንተ ማነህ ብሎ ሲጠይቀው ሙሴ ያለና የሚኖር ብሎ ደግሞ ተናገረ። እንግዲህ ተመልከት፣ ከላይ ያለው የእግዚአብሔር መልአክ ነው የሚለው። ከዛ በኋላ ያሉት አገላለጾች ደግሞ በሙሉ ከማጋ ነው የሚሆነው? ከእግዚአብሔር ጋር። ስለዚህ ለእስራኤል መና ያወረድክ አንተ ነህን እያለ የሚናገረው ቅዱስ ያሬድ በዜማ የሚያመሰግነው ስለ እግዚአብሔር በተነገረበት ክፍል ላይ ስለ መላእክት በተነገረበት ክፍል ላይ ስለ እግዚአብሔር መናገር መጽሐፍ ቅዱሳዊ ልምድም አለ። ይሄ ማለቱን ማለት ነው መላእክት እግዚአብሔርን ስራ ይወስዳሉ ማለት እንዳልሆነ ግልጽ ነው። እግዚአብሔር ግን ስራውን ይሰጣቸዋል ይህንን አድርጉ ብሎ። ስለዚህ ለመላእክት የተሰጠውን ስራ መናገር ነው እንጂ እግዚአብሔር ሳያውቅ ወይም ደግሞ እግዚአብሔር እንደው አቅም አንሶት ጉልበት ጊዜ አንሶት በመላእክትና በሰው የሚረዳ አምላክ እንደሌለን ወይም ደግሞ የሰውና የመላእክትን እርዳታ የሚሻ አምላክ እንደሌለን ግልጽ ነው። እና ትልቁ ቁም ነገር ደግሞ ቅድም እንደተባለው ነው። እዚህ ጋር አሁን ስለመና ወይም ከሞት ስለማያድን እንጀራ ትልቁ ምንም ቁም ነገር አይደለም። ከሞት ስለሚያድነው ከዘላለማዊ ቅጣት ስለሚያድነው መዳንም እኛ ላይ ትልቅ ተሳትፎ እንዳላቸው ቅድም የተባለው ዕብራውያን ላይ ያለው የቅዱስ ጳውሎስ መልእክት ትልቅ መልእክት ነውና መዳናችንን የሚያገለግሉ መዳናችን ላይ የሚራዱ ናቸው።
በሌላ መልኩ ቅድም ዘፍጥረት ያዕቆብ የዮሴፍን ልጆች የሚባርክበት ክፍል ላይ እዚህ ስፍራ ላይ ከክፉ ነገር ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ይላልና ሁለት ትልልቅ ነገሮች አሉት። አሁን እኛ የምናውቀው ኢየሱስ ያድናል የሚል ቃል ነው አይደለ? ግን እኮ መልአክ ያድናል። ከምን ነው መልአክ የሚያድነኝ? ሞቶ ተሰቅሎ አይደለም፣ ስጋውን ቆርሶ አይደለም። ሲጀመር የሚቆርስ ስጋ የለውም። ግን መላእክት ያድናሉ። ኢየሱስ ያድናል ብሎ መናገር እኛ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ቃሉ መጽሐፍ ቅዱስ ስለሌለ እንጂ ያድናል የሚል ቃል አድኖናል። ኢየሱስ ማለት መድኃኒት ማለት ነው። አዎ ከሚመጣው ፍርድ ከኃጢአት ያድናል። ነገር ግን ደግሞ ቃል ስለሌለ እንጂ ቃል በቃል እንዲህ አይነቱ ምቾት ስለማይሰጥ እንጂ ብንናገረው ነውር የሆነ ቃል አይደለም። መላእክት ያድናሉ የሚለውን ግን ብዙዎቹ አይደፍሩትም። ለምን እንደሆነ አላውቅም። ምክንያቱም ሲያድኑ እናውቃለን። ልክ ነው። ይሄ እንደውም ሊቀጥል የሚችል እስከ ዕለተ ምጽአት ድረስ መዳንን ይወርሱ ዘንድ ያላቸውን ሁሉ ለማገዛል የሚለው ለማዳን ማለት እኮ ነው እኮ። እና ምን ማለቴ ነው? ከክፉ ነገር ያዳነኝ ማለት ከክፉ ነገር የጠበቀኝ ያዳነኝ። ከክፉ ነገር ይጠብቃሉ። ከክፉ ነገር ልክ በመዝሙር 90 በቅንፉ 91 ላይ እንዳለው ስለኛ ይቆማሉ፣ ሌት ተቀን ይጠብቃሉ። ቀጥሎ ደግሞ እነዚህን ብላቴኖች ይባርካል፣ መጠበቃቸውንና ማዳናቸውን። እግዚአብሔር ተኝቶ ነው እንደ መልአክ የሚጠብቀኝ? እኔ ለምንድን ነው መልአክ የሚጠብቅ? እግዚአብሔር ምን ይሰራል? መልካም እረኛ እኔ ነኝ አይደል ያለ? መልካሙ እረኛ ክርስቶስ እያለ ለምንድን ነው መልአክ የሚጠብቀን? ሰዎቹ የሚመስለኝ እኔ ሲገባኝ ንጉሥ በሰራዊቱ ህዝቡን እንደሚያስጠብቅ፣ በወታደሩ ህዝቡን እንደሚያስጠብቅ፣ ራሱ ግን እንደሚተኛ አንድ አዳራሽ ውስጥ ነው እሱ የሚኖረው አይደል? የሚጠብቁን ሰራዊቱ ናቸው። እንደዚህ ያስባሉ ይመስለኛል። እሱ እንኳን ከሆነ ከባድ እኮ በወረደ እንትን ነው። አሁን በወረደ ምሳሌ የተረዱት ይመስለኛል። ከባድ ነው በጣም። አዎ በሉቃስ 13 ላይ በለሷን የሚጠብቀው መልአክ እኮ ቅዱስ ሚካኤል፣ ቅዱስ ገብርኤል ወይም ደግሞ ቅዱሳን መላእክት ናቸው። በለሲቱን የሚጠብቁ ፍሬ እስክታፈራ ድረስ የዘንድሮን ተዋት የሚሉ መላእክቶቻቸው የአባቴን ፊት ያያሉ ተብሎ የተነገረላቸው እኮ ስለ ቅዱሳን መላእክት ነው። ስለዚህ ዛሬ ቅዱስ ሚካኤልን የምናከብረው እግዚአብሔርን ታክተንበት ሳይሆን እግዚአብሔር ስላከበረው፣ እግዚአብሔር ስለሾመው፣ እግዚአብሔር በእኛ ላይ ጠባቂ ስላደረገው ነው። አሁን እኮ እኛን ለሚጠብቁ ወታደሮች በዚህ አለ የሀገር ድንበር ለሚጠብቁ ወታደሮች እኮ ከስራ ግብር ወይም ከምን ግብር ለነሱም ደሞዝ ነው አይደል? አንዱ ከብዙ ነገሮች መንግስት አብቃቱ ለነሱም ለሀገር ጠባቂዎች የሚከፈል ግብር አለ ማለት ነው። በሌላ አነጋገር የሚጠብቁን ስለከፈልናቸው ነው። ክፍያው በቂ ነው አይደለም የሚል ሌላ አጀንዳ እናነሳም። አሁን ምን ማለት ነው? ቅዱሳን መላእክትን ደግሞ እግዚአብሔር ጠባቂ ካደረጋቸውስ? ጸጋም የሚሰጣቸው በዚያ በኩል ነው። ጸጋ ከሰጣቸው ጠባቂ ካደረጋቸው ቅዱሳን መላእክትን አይ እኔ እግዚአብሔር ነው ጠባቂ ዞር በልልኝ እግዚአብሔር እረኛዬ ነው ብሏል ዳዊት። እግዚአብሔር እረኛ የሚሆነው በመልአክ አድሮ ከሆነስ? ይሄ እግዚአብሔር ብርሃኔ ነው ብለህ እኮ ፀሐይን ብርሃን አያስፈልገኝም ልትል አትችልም። ደግሞ እሱ እንደውም ጥሩ ነገር ነው። እግዚአብሔር ብርሃኔ ነው ብሎ ሰው የፀሐይ ብርሃን ለማየት ይወጣል። አያስፈልገኝም አይልም። እና እግዚአብሔር የማያንቀላፋ መልካም እረኛችን ነው። ግን ደግሞ ፍሬ እስክናፈራ ድረስ የሚጠብቁን ሉቃስ 13 ላይ የተጻፉት የእግዚአብሔር መላእክት አሉ። ስለዚህ እኛ መዳንን እንድንኖር ስለኛ የሚተጉ ቅዱሳን መላእክት አሉ። እነሱን ነው እያከበርን ያለ ነው። በዚህ የመላእክት አክብሮት ውስጥ አምልኮ ነው ብለው የሚያስቡ ሰዎች ግን እባካችሁ መላእክት እየተከበሩ እንጂ እየተመለኩ አይደለም። እስራኤል በመላክም በሰውም እየተመሩ 40 ቀን ሊገቡበት የነበረውን ሀገር 40 ዓመት የፈጀባቸው ነገር ምናልባት ልብ ውስጥ ስለነበረ ነው። መልካም። በእርግጥ በመጀመሪያ እኮ እግዚአብሔርም ዓላማ በ40 ቀን ምድሪቱን እንዲወርሱ ነው። ግን በኋላ በሀበ ማየቅስት አይደለም የሚለው የክርክር ውሃ ወይም የመሪባ ውሃ ተብላ የተጠራችው ማለት ነው። በእሱ አማካኝነት እግዚአብሔር 40ውን ቀን ወደ 40 ዓመት አሳደገው። የቁጣ ነው። 40 ዓመት በምድረ በዳ ተቅበዘበዙ። ግን በዛ ውስጥ ያገኙትም ነገር እንደው ታሪኩም ስለረዘመና ሰዓቱም ስለገፋ እየተው ነው እየቀነስ ነው መጣን እንጂ እነዚህ 40 ዘመናት አልጎዷቸውም። በምድረ በዳ የእግዚአብሔር መግቦት ተመልክተውባቸው በእግዚአብሔር እጅ ውስጥ የነበሩት ለአጠቃላይ ባህር ቢኖር እየከፈለ ጠላት ቢኖር እያጠፋ ነው ሲመግባቸው የነበረው እግዚአብሔር። እንግዲህ እዛ ላይ ሁሉንም ነገር እዛ ላይ ነው ያገኙት በምድረ በዳ በዚህ በ40ው ዘመን። ዋናው ነገር ክህነት ነው አይደለም? የሚጀምረው ከክህነት ይጀምራል። ክህነት፣ ታቦት፣ መስዋዕት፣ መብራት፣ ስርዓት በጠቅላላው የሃይማኖትም የሰው ስርዓትም
የተማሩት እዛ ነው። ስርዓተ ሰብም ስርዓተ ሃይማኖትም ማለት ነው የተማሩት እዛ ነው። ስርዓተ ሰብ እርድ ራሱ የከብት እንዴት ማረድ እንዳለባቸው የተማሩት እዛ ነው። ይህ ስርዓተ ሰብ ነው። እንዴት መጸዳዳት እንዳለባቸው እንኳን ሳይቀር እግዚአብሔር ያስተማራቸው እዛ ቦታ ላይ ነው። ይህ ስርዓተ ሰብ ነው። ከሰው ጋርም እንዴት መኖር እንዳለባቸው ይሄ ስርዓተ ሰብ ነው። ስርዓተ ሃይማኖት ደግሞ አለ። ቤተ መቅደስ ሲገቡ ልብሳቸውን አጥበው 3 ቀን ከሴቶች ተጠብቀው ከዛም ደግሞ መብራቱ በቤተ መቅደስ ውስጥ እንዴት መብራት እንዳለበት ከዛ ሌዋውያኑ ምን መስራት እንዳለባቸው ካህናቱ ምን መስራት ስርዓተ ሃይማኖትም ስርዓተ ሰብም የተማሩትም የተሰራላቸውም በዚያ 40 ዓመት ውስጥ ነው የተደረገላቸው። ብቻ ባጭሩ 40 ቀን ወደ 40 ዓመትም ተሸጋግሮ አልተጎዱም። ብዙ ነገሮችን አግኝተውበታል። በእርግጥ በዚያ መካከል እንግዲህ የሞቱም ያለቁም ብዙ ሰዎች ናቸው። ከ2 ሰዎች በቀር የቀረ የለም አይደል? ግብፅን የሚያውቁ 2 ሰዎች ናቸው እዛ የደረሱት። ሌላው ግብፅን አያውቅም። በምድረ በዳ የተወለደ ነው። ከ20 ዓመት በላይ የሆናቸው አብዛኛው ሁሉም ማለት በሚቻል ሁኔታ አላወቁትም እና አልቀዋል። አዳዲሶቹ ናቸው ያችን ምድር እንደገና የወረሱት ማለት ነው። አንድ ትንሽ የአባቶቻችን የሊቃውን ትርጓሜ ለመጨመር ይሄ 40 ዓመት የሚለውን አንድ ሊቅ ምን ብሎ ተረጉሙ? 40 ዓመት እውነት ነው በኃጢአት ምክንያት የቆዩ ናቸው። ምናልባት መነሻ ምክንያቱን ለሚፈልግ ሰው ኦሪት ዘኍልቍ ምዕራፍ 13ን 14ን ማንበብ አሁን የምንነጋገራቸው ታሪኮች በእነዚህ በሁለቱ ምዕራፎች ውስጥ ያሉ ናቸው። ዘኍልቍ ምዕራፍ 13 እና 14 ላይ 40 ቀን መግባት የነበረባቸው 40 ዓመት በጣም የሚደንቅ ነው። እና ለምን እግዚአብሔር የሰጣቸውን ተስፋ መጠራጠር እና እግዚአብሔር የተናገረውን ያስቀራል ብሎ ማሰብ ለካ መንገድ ላይ ያስቀራል። እግዚአብሔር ከተናገረ ያደርገዋል፣ የማያደርገውን አይናገርም። እንግዲህ በአይናቸው ተአምር ያዩ ሰዎች የኤናቅን ልጆች አይተው ንሆሙ ከመዘግባ ነው የሚለው። ቁመታቸው በጣም ዝግባ የሚያክል ነው። ወጽኖሙ ከማውል ጥንካሬያቸው እንደ ወይራ ነው። ንህነ ኮነ ከማናብጥ በቅድሚሆሙ እኛ ደግሞ በፊታቸው እንዳንበጣ ሆንና አይቻልም አሉ አይደለ? 10 ሰዎች እና ወደ ግብፅ እንሻል። የእስራኤል ሕዝብ በሙሴ ላይ ጮሁ። ግብፅ ምንድነው መቃብር ነው ወይ የምትለይልን? እዛው ግብፅ ብንሞትና እዚህ ብንሞት ምንድነው ያንተ ምናምን ብለው አጉረመረሙ። እንግዲህ ባጭሩ እግዚአብሔር የገባላቸውን ቃል ኪዳን በወፈሩ በረዘሙ ሕዝቦች ምክንያት ፈርተው እግዚአብሔርን ስላሳዘኑ አንድ ቀን 1 ዓመት ሆነ። 40 ቀን ደርሶ የነበሩት ሰዎች 40 ዓመት ፈጀባቸው። የመከራ ዘመን ረዘመ፣ የደስታ ቀን አጠረ። እና እንግዲህ እኔ እንደ ሀገር የሚገርምህ እንትኑ ራሱ አሁን ህዝቡ አስቸጋሪ ህዝብ እኮ ነው። እዛ ሲሆን ያለቅሳል፣ ወደ ሀገራችን እንሄድ ይላል። እግዚአብሔር ሲያወጣው ደግሞ ተመልሰን እንደገና እዛው ባርነቱ ስፍራ ላይ ይሻለናል ይላል። አስቸጋሪ ህዝብ ነው። እንደዛም ሆኖ ግን ልሙትለት የሚል መሪ ያለው በጣም ደስ የሚለው እሱ ነው። ሙሴን እንደዚህም ሆኖ እነዚህን ላጥፋቸው ሲባል ኧረ እኔን ቀድመህ አጥፋኝ የሚል በጣም የሚገርም ነው። ለዛውም እኮ እሱ ራሱ በምድረ በዳ እንዲቀር ያደረጉት እሱ ህዝቡ ናቸው። አስቆጥተውት ነው። በእግዚአብሔር ላይ የማይገባ ነገር አደረገ። እሱ ሴቦ ሳይደግም ቀረ ነው አይደለ? ከእግዚአብሔር ጋር የተቀያየምበት አንዱ ምክንያት እሱ ነው። እና በምድረ በዳ እዛው በናባው ተራራ ላይ ሳይሻገር ዮርዳኖስን ማለት ነው ወደ ተስፋይቱ ምድር ሳይገባ እንዲቀር ያደረጉት ህዝቡ ናቸው። በህዝቡ ምክንያት ነው። እያወቁ ይህን መከራ ሊቀ ካህናቱ አሮን በራሱ ምድረ በዳ ላይ ነው የቀረው በህዝቡ ምክንያት። ህዝቡ ናቸው ጣዖት ስራለን እንዲያደርግልን እያሉ ከእግዚአብሔር ጋር እንዲቀያየም ያደረጉት እነሱ ናቸው። በእርግጥ እሱም እንደ ብረት ጸንቶ እነሱን ማገልገል ሲገባው ተባብሯቸዋል። ሆኖም ለብዙ ነገሮች ምክንያት የሆኑት ህዝቡ ናቸው። አስቸጋሪ ህዝብ ነበር። እንደዛም ሆኖ ግን እንዳልከው ልሙትለት የሚል መሪ ማግኘት ደግሞ በእርግጥም የሚገርም ነው። 40 ዓመት ሙሉ እንደ ልጅስ መሸከም፣ ጠላት ሲነሳ እጁን ዘርግቶ የሚቆምላቸው ያውም እስኪንቀጠቀጥ እስኪደገፍ ድረስ ከብዳ ደውዩ ለሙሴ አይደል? ነገራችን ላይ እኔ በጣም ይገርመኝ አሁን በዚህ ዘመን ላለን ሰዎች የሚያስፈልገን ሙሴ አይነት እጅ ነው። ወደ እግዚአብሔር የሚዘረጋ እጅ። እሱ የሌለን እንደሆነ በቃ አልቀናል ማለት ነው። ከዚህ ቀደም ብለናል መሰለኝ የክርስቶስን መስቀል ሁሉ ዘው ላይ ነው። የቤተ ክርስቲያናችን ጉዳይ የሚያሳስበን ሰዎች መጀመሪያ እስኪ አባቶቻችን እጆቻቸውን እንደግፍ።
እንደ ልጅ እነሱም እጆቻቸውን ይዘርጉልን፣ እኛም ደግሞ እጆቻቸውን እንደግፍ። አንገነጥልም ዘርጉ ብለን የተዘረጋጅ ሲገኝ ግን መደገፍ ግድ ነው። የዛለ ሲመጣ መደገፍ። አሮንና ሆር የሙሴን እጆች ተሸክመው የዋሉበት ነገር በጣም የሚደንቅ ነው እና የአባቶቻችን እጅ ለመደገፍ እንበርታ። አባቶቻችን ደግሞ እጃቸውን ይዘርጉልን ነው በፈቃደኝነት። እሱ ማድረግ ያው ግድ ነው። እንዲህ ከሆነ የአባቶቻችን እጅ ከተዘረጋ፣ ልጆችም የአባቶቻቸውን እጆች ከደገፉ የተስፋችንን ምድር እንወርሳለን። በቃ ይሄው ነው ዋናው ነገር። ያ ማለት ተጋግዘን መስቀሉን ተሸከም ነው ማለት እኮ ነው። 40 ቀናችንም ያልቃል። ይሄ 40 ዓመታችን ማለት ነው። እኛም እኮ 40 ዓመት ላይ ነው ያለን ብሎ አንድ ሊቅ ተረጎመው። 40 ዓመትን ብሎ ፈታው። እስራኤል ዋና ዋና የሚባሉ 10 ህጎች አሏቸው ወይም ትእዛዛት። 10ሩ ትእዛዛት ደግሞ አሁን ባለው ዓለምም በአራቱ ማዕዘን የተጻፉ ወይም ደግሞ የተነገሩ ህጎች ናቸው። በአራቱ ማዕዘነ ዓለም የተነገሩ ህጎችን እንግዲህ 10 አይደሉ? 10 ሲባዛ በ4 አረገና 40። እነዚያ 40 ዓመታት እኛን የሚሰሩ ህጎችን ያመለክታሉ። ሰው እነዚህን ህጎች ፈጽሞ 10 ሲባዛ በ4 ማለት በአራቱ ማዕዘን የተነገሩ ህጎች እነዚህን ፈጽሞ ቢገኝ እነዛ ከ40 ዓመት በኋላ የተስፋ ምድራቸውን እንደወረሱ ተስፋ የምናደርጋትን መንግስተ ሰማያትን እንወርሳለን ብሎ ተረጎመ አንድ ሊቅ። እና አዲስ ትውልድ እንሆናለን። ከ40 ዓመት በኋላ አዲስ ትውልድ መጥቷል። አዲስ ትውልድ ሆነን ወደ መንግስተ ሰማያት እንሸጋገራለን ብሎ ተርጉሟል። ብቻ ግን በጣም ጥሩ መልእክት ብዬ የማስበው እዚህ መጽሐፍ ቅዱስ ማጠቃለያ ላይ ማለት የኔ ሳይሆን የመጽሐፉ በቃ የመከራ ጊዜ የሚረዝመው እስራኤል በ40 ዘመን ዘና ብለው በደስታ መግባት እየቻሉ ደስታቸውን አሳጥሮ እንባ ያረዘመባቸው፣ ለቅሶ ያረዘመባቸው መንገዱ ሩቅ ሆኖ አይደለም፣ ልባቸው ሩቅ ሆኖ ነው እያዩት መንገድ ላይ የከሰሩትና እንደ ሀገር ይሄ የጦርነት ጊዜ፣ የደም ጊዜ፣ የለቅሶ ጊዜ እንዲያበቃ እስኪ እንደው መንገድ እንቀይር። ጉዟችን እንደ እስራኤል ሳይሆን እንደ 70 ሰገል ቢሆን መልካም ነው። የ70 ሰገል ሲመጡ 2 ዓመት ነው አይደለ? ሲመለሱ 40 ቀን እንደዛ ቢሆን መልካም ነው። እንደው በአንድ በኩል እኮ ስታየው እንጀራ ማግኘት ብቻውን የደስታ ምክንያት አይደለም፣ ከሞትም አያድንህም። እስራኤል አሁን እንዲያውም የምንላቸው እስራኤል ልብስህ ያላለቀ በትርህ ያልወደቀ አይደለም የምንላቸው። ምንም እንኳን ልብሳቸውን ባያልቅ፣ በትራቸውን ባይወልቅ፣ ጫማቸውን ባይወልቅ እነሱን ግን ከሞት ሊያድናቸው አልቻለም። ያን ሁሉ ነገር ተደርጎላቸው ለእግዚአብሔር ምቹ ሰዎች አልነበሩም። እንግዲህ ሳታርስ እያበላህ፣ የውሃ ጉድጓድ ሳትቆፍር ውሃ እያጠጣህ፣ ደመና እየተጋረደልህ፣ ሌላም ነገር እየተደረገልህ እንዴት ነው ለአምልኮት እግዚአብሔር የምትሰንፈው? እና እዛ ግብፅ ያን ሁሉ መከራ ደግሞ አይተው የመጡ እኮ ናቸው። የሚገርመው ደግሞ አዲስ አይደሉም፣ ለመከራም አዲስ አይደሉም፣ ፈተናም አይተው የመጡ ናቸው። ብዙ ፈተናዎችን አይተው የተሻገሩ ሰዎች ናቸው። ከተሻገሩ በኋላ ግን ልባቸው ምን ቀየረው ብለን ስናስብ ልባቸው አሁንም በግብፅ ክፋት እንደተጎሳቆለ እንደነበረ ነው የሚያሳየው ማለት ነው። ለማንኛውም እግዚአብሔር ምንም እንኳን የደስታ ቀናትን ለእኛ ሊሰጥ ፈቃደኛ ቢሆንም የደስታ ቀናት ግን ለእኛ የሆኑ ዘንድ እኛ ፈቃደኞች ማንሆንባቸው ጊዜያት ስላሉ ይህን ልናስብበት ይገባል። ለደስታ ቀናት ምቹ ነን ወይ? ዝግጁ ነን ወይ? በደስታ ቀናት እግዚአብሔርን አንረሳውም ወይ? አንክድም ወይ? ስርዓት አምልኮውን፣ ስርዓተ ጸሎቱን፣ ሌላውን ነገር ከመሳተፍ አንዘገይም ወይ የሚለውም ነገር በደንብ መታየት ይኖርበታል። እንግዲህ መልእክታችን ይሄው ነው። እስራኤልን ያዳነ እስራኤልን የረዳ እግዚአብሔር ሁላችንን እንዲረዳን መጸለይ ይኖርብናል። ሌላ የቀረ መልእክት ካለ? እሺ፣ እንደዛ ከሆነ እስራኤልን በመላኩን ልኮ የታደገ እግዚአብሔር እኛንም መላኩን ልኮ በቤታችን፣ በሕይወታችን፣ በኑሯችን የሚደርሱብን ፈተናዎች ሁሉ እንዲታደገን፣ ነፃ እንዲያወጣን የእግዚአብሔር መልካም ፈቃዱ ይሁንልን። ይሄ እንግዲህ በዚህ ሳምንት የምናከብረውን የቅዱስ ሚካኤልን በዓል ምክንያት በማድረግ የብሉይ ኪዳኑን ታሪክ ጠቅለል በማድረግ ቤተክርስቲያናችን ዕለት ሰይማ በዓል አውጥታ ማለት ነው። እንግዲህ የኢትዮጵያ ቤተክርስቲያን ዕለታቱን ሁሉ ሌሎቹ ስያሜ ሰጥታለች፣ የእግዚአብሔርን ቀኖች ለሌላ ሰጥታለች ብሎ የሚያስቡ ሰዎች
ዕለታቱን እንዲህ አይነት የእግዚአብሔር ምሕረት እግዚአብሔር ለሰው ልጆች ያደረገ ከጥንት ጀምሮ ያደረጋቸው ታምራቶቹ ምሕረቶቹ ይታሰቡበት ዘንድ ነው ይሄ ስያሜ የተሰጠው እንጂ እንዲሁ በከንቱ እንዳልሆነ ከሰያሜዋ ከራሷ ከቤተ ክርስቲያን አንደበት መስማት እንደሚገባ ለማሳሰብ እንወዳለን። ዛሬ የሚያነሳንበት አንዱ ምክንያት በዓላትን ስንሰይም በዓላትን ስናከብር እንዲህ አይነት የእግዚአብሔር እርዳታ የእግዚአብሔር ረድኤት ለሰው ልጆች እንዴት እንደተደረገና ዛሬም ያለው ትውልድ ያን ተስፋ እንዲያደርግ ከዚያ መንገድ ፈቀቅ እንዳይል እግዚአብሔርን በኃጢአታችን ካላስመረር ነው በስተቀር እንደማይተውን ይልቁንም የጽድቅ መንገድን የሚጠቅመውን የሚረባውን መንገድ እየመረጠ እንደሚመራን ለመግለጽ ነው ዛሬም ስናነሳው የነበረ ማለት ነው። እግዚአብሔር ሁላችንም በያለንበት የጠብቀን ይባርከን። ለእስራኤልን የረዳ እኛንም ይርዳን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።